እነዚህ 5 ፖይንቶች የትኛውንም ዴድ ላፕቶፕ ዲያግኖዝ የምታደርጉበት ከ90% በላይ የሆኑ ዴድ ኬዞችን ሪዞልቭ የምታደርጉበት መንገድ ነው። በእርግጠኝነት ላፕቶፕ ጠጋኞች ለሆናችሁ ወይም ደግሞ ላፕቶፕ ጥገናን እየተማራችሁ ላላችሁም ሊሆን ይችላል። ስፔሻሊ ጀማሪዎች ከሆናችሁና ወደ ላፕቶፕ ጥገና ሙያ እየገባችሁ ላላችሁ ልጆች በጣም የሚጠቅማችሁን አጠር ያለ አሪፍ ቲፕ እነግራችኋለሁ ዛሬ ማለት ነው። ኦንቦርድ ፕራክቲካሊ ነው የማሳያችሁ። የዛሬው ርዕሰ ጉዳያችን የሚሆነው ጀማሪዎች ሆናችሁ ለምሳሌ ዴድ ላፕቶፕ ወይም ደግሞ ዴድ ቦርድ ምንም አይነት ፓወር ሲምፕተም የሌለው ቦርድ ቢመጣ ጠጋኝ ሆኖ ጀማሪ ከሆነ አንድ ሰው ሊያውቁ የሚገባ 5 ቴስት ፖይንቶችን እነግራችኋለሁ። እስከ መጨረሻ ድረስ አብራችሁኝ ቆዩ። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩት፣ ብዙ ሰው እንዲመለከተው ኮሜንት አድርጉ፣ ላይክ አድርጉ። እንደገና ደግሞ ይህንን ቻናል ሰብስክራይብ ያላደረጋችሁ በእርግጠኝነት የሚጠቅማችሁ ቻናል ስለሆነ ሰብስክራይብ ብታደርጉ በእርግጠኝነት ተጠቃሚ ትሆናላችሁ ማለት ነው። በየጊዜው የምለቀው ቪዲዮ እንዲደርሳችሁ የኖቲፊኬሽን ምልክቷን መንካትም እንዳትረሱ ማለት ነው። በቀጥታ ወደ ዛሬው ርዕሰ ጉዳያችን እንገባለን። ለምሳሌ እንደምትመለከቱት ይሄ አንድ ቦርድ እጄ ላይ ያለ የኤችፒ ነው። ኤችፒ 840 G3 ፓርት ነምበሩ እዚህ ጋር አለላችሁ ማየት ይቻላል። ፓርት ነምበሩን እዚህ ጋር ማየት ትችላላችሁ። 6050A 2892401 MBA01 ይላል። ስለዚህ አንድ ሰው ይሄ ቦርድ አሁን ለምሳሌ ይሄንን ቦርድ ፈቶት ዴድ ነው ኬዙ ዴድ ነው ብለን እንግዲህ መነሻችንን ተናግረናል። ጸጥ ያለ ላፕቶፕ ቢሆን ይሄ የት ነው መለካት ያለበት? አሁን ከዚህ ሁሉ ኮምፖነንት ከዚህ ሁሉ ቴስት ፖይንት ውስጥ ኤግዛክትሊ የት ፖይንት ነው መለካት ያለበት የሚለው ልንገራችሁ። የመጀመሪያው እና ዋነኛው ማወቅ ያለበት አንድ ቴክኒሽያን እንግዲህ ኢንፑት ሴክሽኑን ነው። መጀመሪያው ልኬታ የሚወሰደው እንግዲህ ዲሲኢን ሴክሽን ነው። ያ ማለት ከቻርጀር የሚመጣው ዲሲኢን ኤግዛክትሊ ቻርጀር ፖርቱ ጋር ተሰክቶ ይገባሉ የሚለውን ማለት ነው። ያ ማለት ቻርጀር ፖርቱ አውትፑት ጋር ለምሳሌ ይሄ ቻርጅ ፖርት አለ። የቻርጅ ፖርት ፖዚቲቭ አለው፣ ኔጌቲቭ አለው፣ ሴንስ ፒን አለው። አሁን በእነዚህ ላፕቶፖች ይሄኛው የምትመለከቱት ፖዚቲቭ ተርሚናሉ ነው። ይሄንን በራሳችሁ በመልቲሜትር መሞከር ይቻላል። ስለዚህ ከሰካችሁ በኋላ እዚሁ ፖርት ጋር 19 ቮልት መገኘቱን ቼክ ማድረግ አለባችሁ። ይሄ ለምን ይጠቅማል? እንግዲህ ከውጭ ቻርጀሩን ስትለኩት 19 ቮልት መጥቶላችሁ፣ ነገር ግን አሁን እዚህ ኤሪያ ውስጥ እዚህ አካባቢ ሴሚኮንዳክተር ኦር ደግሞ ሌላ ነገር ሾርት ካለው እዚህ ስትሰኩት ሊጠፋ ይችላል። ያ ማለት እንግዲህ ስትሰኩት ጠፋ ማለት ስትነቅሉና ቼክ ስታደርጉ ቻርጀሩን 19 ኤግዚስት የሚያደርግ ከሆነ አራውንድ ኢንፑት ሴክሽኑ አካባቢ የሆነ ሾርት ያደረገ ኮምፖነንት እንዳለ ሊነግራችኋል ማለት ነው። ስለዚህ እዚሁ ሰክታችሁ የመጀመሪያው ዲሲኢን ሴክሽናችሁን ኦን ቻርጂንግ ፖርት መለካት አለበት ማለት ነው። እሺ ቀጥለን መለካት ያለብን ይሄ ሰላም ከሆነ ወደ መጀመሪያ ፕሮቴክሽን ኮምፖነንታችን እንሄዳለን። ያ ማለት ብዙ ጊዜ ቦርዶች እንግዲህ ወይ ኮይልን ኦር ደግሞ ፊውዝን ወይ ደግሞ ከረንት ሊሚተር ወይም ደግሞ በጣም ሎ የሚሆኑ ሬዚስተሮችን ፊውዚብል ሬዚስተሮችን እንደ ፕሮቴክሽን መጀመሪያ ጋር ይጠቀማሉ። ለምሳሌ አሁን በዚህ ኬዝ ኮይል አለ። ከቻርጂንግ እንደመጣ በ19 ቮልት እዚህ ኮይል ይገባል። ከኮይል በፊትም ከኮይል በኋላም ይሄን 19 ቮልት ማግኘት አለብን። ቀጥለን የምናደርገው እዚህ ጋር ቮልቴጅ ካለን ሁለተኛው ይሄን ኮይል እንዳለፈ 19 ቮልት እዚህ ኮይል ጋር ኤግዚስት ማድረጉን ቼክ ማድረግ ነው። አፍተር ዘ ኮይል ኦር ደግሞ ፊውዝ ኦር ደግሞ ፊውዚብል ሬዚስተር ሊሆን ይችላል። አውትፑቱን ቼክ ታደርጋላችሁ ማለት ነው። ይሄ ሁለተኛው ፖይንት ነው። ይሄ እንግዲህ ብዙ ጊዜ ከቻርጀር እያለ ነገር ግን ይሄንን ፕሮቴክሽን ማያልፍ ከሆነ ለምሳሌ እዚህ ኢንፑት ጋር ኖሮ እዚህ ጋር አውትፑት ጋር ማይኖር ከሆነ ይሄንን ኢንፑቱ ወደዚህ ለማለፍ የግድ ይሄኛው ምን መሆን አለበት? ጃምፕ መደረግ አለበት። ስለዚህ የተቃጠለ ሬዚስተር ፊውዝ ካለ እሱ ሀፕን ሊያደርግ ስለሚችል እችንም ትለካላት። ከዛ ሶስተኛው መለካት ያለባችሁ ነገር ደግሞ 19 ቮልት አት ከረንት ሴንሲንግ ሬዚስተር ነው። ያ ማለት ፕሮቴክሽን ሰርኪዩታችንን አልፎ ለፈርስት ሞስፌት ለሰከንድ ሞስፌት እነሱን አልፎ ከረንት ሴንሲንግ ጋር መኖሩን ቼክ ታደርጋላችሁ። ለምሳሌ ይሄ ቦርዳው እንግዲህ ኮይል አለ፣ ከዛ ፈርስት ሞስፌት አለ፣ ሰከንድ ሞስፌት አለ፣ ከዛ በኋላ ከረንት ሴንሲንግ ሬዚስተር እዚህ ጋር አለ ማለት ነው። ይሄ ሬዚስተር ጋር እነዚህ ሞስፌቶቹን አልፎ የገባው 19 ቮልት እዚህ ጋር መገኘት አለበት። እዚህ ጋር አልተገኘም ማለት ወደ ኋላ ተመልሳችሁ እነዚህን ኢንፑት ሴክሽናችሁ ጋር ያሉትን ሁለት ሞስፌቶችን በደንብ ማየት ሾርት እንዳለ እንደሌለ ቼክ ማድረግ ተገቢ ይሆናል ማለት ነው። ስለዚህ እዚች ፖይንት ከረንት ሴንሲንግ ሬዚስተር ጋር 19 ቮልት ቼክ ታደርጉና ካለ ፈርዘር ወደፊት ትሄዳላችሁ፣ ከሌለ ደግሞ ወደ ኋላ ትመለሱና ኢንፑት ሴክሽናችሁን በደንብ ዲያግኖስ ታደርጋላችሁ ማለት ነው። ይሄ ሶስተኛው የአንድ ቴክኒሽያን ሊለካው የሚገባ ፖይንት ነው። እሺ በመቀጠል እንግዲህ ወደ አራተኛው እንሄዳለን። ወደ አራተኛው ከመሄድ በፊት ግን እንግዲህ አንድ መልእክት ይኖረኛል። እሱ ምንድነው? ይሄን ክረምት እንግዲህ የኦንላይን የማዘርቦርድ ሌቭል ጥገናን እየሰጠን እንገኛለን። ያ ማለት የዴስክቶፕ እና የላፕቶፕ ማዘርቦርድ ሌቭል አድቫንስድ የሆነ ጥገና
ኮርስ እየሰጠን ነው ኦንላይን ማለት ነው። ኦንቦርድ ፕራክቲካል ነው የሚሆነው። ሶ ይሄንን ኮርስ ጆይን ማድረግ የምትፈልጉ ከሆነ ከታች በማስቀምጠው የቴሌግራም ዩዘር ኔም ማናገር ትችላላችሁ፣ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ቴሌግራም ዩዘር ኔሙን ወይ ደግሞ ሊንኩን። በዛ እያናገራችሁኝ መመዝገብ ይቻላል ማለት ነው። ይህ ኮርስ በእርግጠኝነት የሚጠቅማችሁ ነው። ይህንን ኮርስ ወስዳችሁ ኔክስት ይር የራሳችሁን ስራ የምትጀምሩበትን አጋጣሚ ወይም ደግሞ እድል ነው ይዤላችሁ የመጣሁት። ስለዚህ ይህንን ኮርስ አሁኑኑ ጆይን አድርጉ፣ ይሄ እድል እንዳያመልጣችሁ። ከዚህ በተጨማሪ ደግሞ ጥገናን የምትማሩበትን አንድ መጽሐፍ አዘጋጅቻለሁ። ዴስክቶፕ እና ላፕቶፕ ጥገናን የምትማሩበትን ማዘር ቦርድ ሌቭል ዲፕሊ በደንብ የተዘጋጀ መጽሐፍ፣ በአማርኛ የተዘጋጀ መጽሐፍ አለ። ነሰሰሪ ተርሞች ኢን እንግሊሽ እንደ አማሪክ የተዘጋጁ ናቸው። ሶ ይህንን መጽሐፍም እንደምትመለከቱት ይሄ መጽሐፍ ነው። ያው መውሰድ ትችላላችሁ፣ ማግኘት ትችላላችሁ፣ አክሰስ ማድረግ ይቻላል። ይህንን ለማግኘት አሁንም ከታች ዲስክሪፕሽን ላይ ሊንክ አስቀምጫለሁ፣ መጽሐፍ ለማግኘት የሚል እሱን ነክታችሁ መጽሐፉን ማግኘት ይቻላል ማለት ነው። እንቀጥላለን። አራተኛ ደረጃ እንግዲህ ቼክ ማድረግ ያለበት አንድ ሰው የ3.3 ቮልት ስታንድ ባይ ነው። በጀርባ ላይ ኮይሎችን ትፈልጋላችሁ። በዚህ ቦርድ አሁን ሁለት ኮይሎች እንደዚህ ፓራሌል ይገኛሉ። ኢንኬዝ እንግዲህ ይሄኛው ላፕቶፕ በዚህኛው ነው እንጂ ሌላ እንግዲህ ላፕቶፕም ሲሆን ደግሞ ኮይሎቹ ሌላ ሊሆኑ ይችላሉ። ይሄንን እንግዲህ ከስኬማቲክስ መውሰድ ትችላላችሁ፣ የ3.3 እና የ5 ቮልት ኮይሎቻችሁን። ሶ እዚህ ጋር ለምሳሌ ይሄኛው የ3.3 ቮልት አለ፣ ይሄ 5 ቮልት አለ። እዚህኛው ጋር እንግዲህ 3.3 ስታንድ ባይ ቮልት ገና ቻርጀር እንደተሰካ መገኘት አለበት፣ ፓወር ኦን ሳያናደርገው ኢቭን ማለት ነው። ስለዚህ እቺ 3.3 ቮልት ስታንድ ባይ ከሌለ የ3.3 አንድ 5 ቮልት ድራይቨር አይሲያችንን ኦር ደግሞ ሞስፌቶቻችንን ቼክ ማድረግ ይኖርብናል። ወደኋላ ተመልሰን ማለት ነው። ካለ እናልፈዋለን። ይሄ አራተኛው ነው። ወደ አምስተኛው እናልፋለን። አምስተኛው ቼክ ማድረግ ያለበት ደግሞ አንድ ሰው የ5 ቮልት ስታንድ ባይ ነው። በተመሳሳይ 5 ቮልት ስታንድ ባይ አሁንም ላፕቶፑ ገና ቻርጀር እንደተሰካበት ፓወር በተን ሳይነካ እንደ 3.3 ቮልት ሁሉ 5 ቮልት እዚህኛው ኮይል ጋር መገኘት አለበት። ሶ ይሄንን ቮልቴጅም ቼክ ታደርጋላችሁ እዚህ ኮይል ጋር። ይሄ ከሌለው አሁንም የ5 ቮልት ድራይቨር አይሲን ወይም ደግሞ ዲሲ ቱ ዲሲ ባክ ኮንቨርተራችንን ቼክ እናደርጋለን። ወደኋላ ተመልሰን ማለት ነው። ካለ ፈርዘር ወደ ሌሎች እንሄዳለን። ይሄ እንግዲህ አምስቱን ፖይንቶችን ቼክ ካደረጋችሁ አንድ ሰው ዴድ የሆነ ላፕቶፕን ለመጠገን 90-80% ያክል ተጉዟል ብለን መውሰድ እንችላለን ማለት ነው። እንደዚህ አይነት ትምህርቶችን በየጊዜው ስለምሰጥ ዩቲዩብ ጋር ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉ። እንደነገርኳችሁ ኮርሱን ጆይን ማድረግ የምትፈልጉ አሁኑኑ ጆይን ማድረግ ትችላላችሁ። ከታች ባለው ዲስክሪፕሽን ላይ ባለው ቴሌግራም አናግሩኝ፣ ወይም ደግሞ ከዚህ በማስቀምጠው ስልክ ቁጥርም ደውላችሁ ማናገር ይቻላል ማለት ነው። ሁላችሁንም ለነበረን ቆይታ አመሰግናለሁ። ይመቻችሁ።